አልቆምም። እኔ የምልሽ የልጅሽ አባት የሴትዮሽ ወንድም የደፈረሽ ሊያገኝሽ ሞክሮ ያውቃል? እስካሁን አልነገረችውም? ማዳምሽ እስከ ሰራተኛችን ስትሄድ ካንተ እርጉዝ ነበረች ብላ አልነገረችውም? ዩ ቲንክ ነግራው ይመስልሻል? ሊያገኝሽ ሞክሮ ያውቃል? በ4 ዓመት ውስጥ ነግረዋለች። እና አገኘሽ? እዛው ሆኜ ኢትዮጵያ ሆነሽ? ደወለልኝ አንድ ቀን ማለት ነው። ኢትዮጵያ ሆነሽ? አዎ። ቁጥርሽን ከየት አመጣ? ከሷ ላይ ወስዶ ከመዳም? አዎ። ምን አለ? ነግረሻል ወይ ምናምን አለኝ። አንቺ ነሽ ነገርሻት ምናምን ስለኝ እሷ አልነግሪያ ሳይሆን አውቃለች ምናምን አልኩት። ከዛ ምን አለ? ባትነግሪያት ኖሮ ረዳሽ ነበር አለኝ። ባትነግሪያት ኖሮ ረዳሽ ነበር? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። እንግዲህ ይቺ ልጅ እንደሰማችኋት ናቸው። እንግዲህ ባትነግሪያት ኖሮ እረዳሽ ነበር አለኝ። ቢነገር ባይነገር ልጁ ናት። ቢረዳት ምን ችግር አለው? ምን ችግር አለው ቢረዳት? ተሰምቷል። በቃ ከሌላ ልጅ እንዳለው እኮ አሁን እህትየዋ ሰምታለች። እህትየዋ ደግሞ ለቤተሰቦቿ ለሞላው ቤተሰብ ነው የምታስታውቀው። ስለዚህ ምን ወደኋላ ወደፊት የሚያስብለው ነገር የለም። ግን እህቶቼ የምትወልዱበትን ቦታ ልጆቻችሁን የምትወልዱበትን ቦታ ብታውቁ ጥሩ ነው። ይቺ ልጅ እኮ እያደገች ስትሄድ ማለት ነው የአባትነት መብቷን መጠየቋ ግዴታ ነው። ትጠይቃለች። እናቴ አባቴ የት ነው ብላ ትጠይቅሻለች። ከባድ ነው። አሁንም ቢሆን በዛም በዚህም ብላ አባቷን ብታስተዋውቃት ባይረዳት እንኳ ማለት ነው አባቷን ብታስተዋውቃት ጥሩ ነው። አንዳንድ አባት ኖረም አልኖረም ለነገሩ ምንም የሚሰራላት ነገር የለም። ግን ያም ቢሆን ልጆች ውስጣቸው ይሰበራል። ይቺ ልጅ ምንድን ነው ያለችው? እኔ ኢትዮጵያ እያለሁ አሁን ስደት ላይ መታለች እናትየዋ። እኔ ኢትዮጵያ እያለሁኝ ልጆች አባታቸው መጥተው ሲያቅፋቸው ከአባቶቻቸው ጋር ስታይ የኔ ልጅ አለች የኔስ አባት መቼ ነው እንደነዚህ የሚያቅፈኝ? እንደነዚህ መጫወቻ ገዝቶልኝ የሚመጣው እንደነሱ የሚያጫውተኝ ትለኛለች አለ። ውስጥ ይሰብራል። አያችሁ? ይሄ የልጅቷ ብቻ ሳይሆን የእናትየዋም ውስጧ በጣም ነው የሚሰበረው። በጣም ይከብዳል። እንደዚህ አይነት ነገር ቀላል እንዳይመስላችሁ። ያው መቼም እየለመደችው ትሄዳለች። እያደገች ትሄዳለች እንጂ ሁሌም ግን እያደገችን ብትሄድም ራሱ አንዳንድ ልጅ አይታችሁ ከሆነ ሚዲያ ላይ አባት ያላችሁ በአባታችሁ እንደዚህ በቃ ቀናን ምናምን የማይሉት ነገር የለም። በቃ ያለ አባት ያደጉ ልጆች አሉ። አባታቸው የሞተባቸው ልጆች አሉ። አባታቸውን ሳያውቁ የቀሩ አሉ። የአባት ፍቅር ሳያገኙ የቀሩ፣ የእናት ፍቅር ሳያገኙ የቀሩ አሉ። ብዙ ነገሮች አሉ። ስለዚህ እያደጉ ራሱ ከጭንቅላታቸው ውስጥ አይጠፋም። እኔ እኮ አባቴ አንዳንዶቹ አሁን በተለያዩ ጉዳይ ላይ አባቴ መባል አይቀርም። በማንኛውም ነገር ላይ አባቴ ይጠየቅ፣ አባቴ እንደዚህ ነው። በቃ የሌሎቹን ልጆች አባት እያየች ይች ልጅ ውስጧ እየተጎዳ ነው። ስለዚህ ስራ ስትሄዱ፣ በአረብ ሀገር ላይ ስትሄዱ ተዋዳችሁ በስነ ስርዓት አግብቷችሁ ካልሆነ ዝም ብላችሁም ስትወልዱ እንጃ አይከብዳችሁም? ይከብዳል። ኧረ ተጠንቀቁ። እናንተም ያለ አባት ነው ልጅ የምታሳድጉት። ልጃችሁም አባት ሳታገኝ ትቀራለች። አባት ፍቅር ሳታገኝ ትቀራለች። ለምንድን ነው እስከ እድሜ ልኳ ድረስ ከወለዳችሁ አይቀር በስነ ስርዓት አግብቷችሁ ቤተሰቡ ባወቀ ነገር በቃ ሲሆን ከውጭ ዜጋ ስትወልዱ በጣም ደስ ይላል። ምንም ችግር የለውም። ይረዳላችኋል። እንደውም ልጃችሁ ተምራ ጥሩ ደረጃ እንድትደርስ እርዳታ ሊያደርግላችሁ ይችላል። ይንከባከባል። ልጃችሁ በፍቅር በደስታ ሳይቸግራል ልታድግ ትችላለች። ያው እንግዲህ ውጭ ያለ ሰው ሁሉም ይቸግረዋል፣ ሁሉም አይቸግረውም ማለት ሳይሆን አሉ አንዳንድ ሰዎች ለልጆቻቸው፣ አረቦች ደግሞ ለልጆቻቸው ጎበዞች ናቸው። እና እንደዛ ብታደርጉ ይሻላል። ይሄ ዝም ብሎ ያገኛችሁትን ሰው እየወለዳችሁ ምናምን የምታደርጉትን ነገር ባካችሁ ተጠንቀቁ ማለት ነው። ተጠንቀቁ። ጥሩ አይደለም እንዴ! ለራሳችሁስ ቢሆን ምን አይነት ነገር ነው? እና ይከብዳል። እዚህ ጋር እንደዚህ አይነት ነገር
እኔ እንጃ። በአስተሳሰባችሁን ብታስተካክሉ ጥሩ ነው። ወለዱ እኮ የሚባሉት እኮ አሉ። በስነ ስርዓት እኮ ክርስቲያኖችም ሆኑ በ80 ተሳስረው በስነ ስርዓት በፍርድ ቤት ተጋብተው ነው አሁን ውጭ ዓለም ላይ የሚመጡ አሉ። እነዛን አይታችሁ ባልሆነ ዝም ብላችሁ ካገኛችሁ ሰው የምትወልዱት እነዛ በስነ ስርዓት በፍርድ ቤት ተዋውለው በስነ ስርዓት ተጋብተው መጥተው ውጭ ዓለም ላይ ኖረው ወልደው ከብደው የሚኖሩ ትላልቅ ሰዎች አሉ። እንደነሱ መስሏችሁ እንዳይሆን። እነሱ በስነ ስርዓት ሕግ ባወቀው መንገድ በመኖሪያ ፍቃድ የዛም ሀገር መንግስት ባወቃት ፍቃድ በፍቃድ ነው የሚገቡት ተጋብተው የሚወልዱት የሚከብዱት። እና ሕግ መንግስቱም ያውቃቸዋል። ልጆቻቸውንም መንግስቱ ያውቃቸዋል። ያስተምራሉ፣ ደረጃ ያደርሳሉ፣ ሁሉን ነገር ያደርጋሉ። እና እናንተ ተጠንቀቁ ነው የምለው። መዳም ቤት ሄዳችሁ ከልጇ ከወንድሟ ካጎቷ የምትወልዱ ልጆች ስነ ስርዓት ይዛችሁ ተቀመጡ። የመጣችሁበትን አይታችሁ የመጣችሁበትን ገንዘባችሁን ብራችሁን ሰርታችሁ ወደ ሀገራችሁ ተመለሱ ማለት ነው። ጥንቃቄ አድርጉ።